የበሽታው ምንነት ሄፓታይተስ ሲ ይህ በሽታ ሄፓታይተስ ሲ ቫይረስ HCV በሚባል የጉበት ቫይረስ ኢንፌክሽን ምክንያት የሚከሰት የጉበት በሽታ ነው። ይህ በሽታ ጉበት ላይ ኢንፍላሜሽን ያስከስታል። ይህ በሽታ ለአጭር ጊዜ ወይንም ለረጅም ጊዜ የሚከሰት ሊሆን ይችላል። ይህ በሽታ ክትባት የለውም። ይህ በሽታ በጣም ተላላፊ ነው። የዚህ በሽታ አይነቶች የሚከተሉት ናቸው። አኪዩት ሄፓታይተስ ሲ አንድ ሰው በዚህ በሽታ ተይዞ እስከ 6 ወራት ድረስ አኪዩት ሄፓታይተስ ሲ በሽታ አለበት ይባላል። ከዚያ በኋላ ክሮኒክ ሄፓታይተስ ሲ አለብን ይባላል። ስለዚህ አኪዩት ሄፓታይተስ ሲ በሽታ ዕድሜ 6 ወራት ናቸው ማለት ነው። ሄፓታይተስ ሲ በሽታ ለአጭር ጊዜ ተከስቶ የሚለቅ በሽታ ሊሆን ይችላል። ነገር ግን ብዙ ሰዎች ላይ ኢንፌክሽኑ አንዴ ከጀመረ ለብዙ ጊዜ ይቆያል። ክሮኒክ ሄፓታይተስ ሲ ሄፓታይተስ ሲ በሽታ ቶሎ ካልታከመ የረጅም ዓመት ኢንፌክሽን በሽታ ይሆናል። ይህም ሁኔታ ከፍተኛ የጉበት ጉዳትን፣ የጉበት ጠባሳን፣ ሰሮሲስ፣ ስካሪንግ ኦፍ ዘ ሊቨር፣ የጉበት ካንሰርን እና በስተመጨረሻ ሞትን ያስከትላል። ሄፓታይተስ ሲ ቫይረስ HCV የሚባለው ቫይረስ ድቡልቡል ቅርጽ ያለው ሲሆን፣ ሽፋን ያለው ሲንግል ስትራንድድ RNA ቫይረስ ነው። ይህ ቫይረስ ፍሌቪቫይሪዲ በሚባለው የቫይረስ ፋሚሊ ውስጥ ሲገኝ የቫይረሱ ጂኑስ ደግሞ ፍሌቪቫይሩስ ነው። ላወር እና ዎከር የሚባሉ ተመራማሪዎች ይህ ቫይረስ ከሄፕ ጂ፣ ዴንጊ እና የሎ ፊቨር ከሚባሉ ቫይረሶች ጋር በጣም እንደሚመሳሰል ገልጸዋል። ይህ ቫይረስ በቀን ውስጥ ቢያንስ 10 ትሪሊዮን የቫይረስ ፓርቲክሎችን ማምረት ይችላል። ይህ ቫይረስ የጉበት ሴሎችን እና ቢ ሊምፎሳይትስ የሚባሉትን ነጭ የደም ሴሎችን ያጠቃል። ሰውነታችን ይህንን ቫይረስ የሚዋጋው ሳይቶቶክሲክ ቲ ሊምፎሳይትስ እና ሄልፐር ቲ ሴልስ በሚባሉ የነጭ ደም ሴሎች ነው። ነገር ግን ኢንፌክሽኑ ብዙ ጊዜ የሚቆይብን ሲሆን ቫይረሱ ቢያንስ የጉበታችንን 50% የሚሆኑትን ሴሎች ሄፓቶሳይትስ ያጠቃል። ኮዘዝ የበሽታው መነሻ ምክንያት ይህ በሽታ ከሰው ወደ ሰው የሚተላለፈው የበሽተኛው ደም ወደ ጤነኛው ሰውነት ሲገባ ነው። በመርፌ የሚወሰድ አደንዛዥ እጽ፣ በጋራ የሚጠቀሙ የሌላ ሰው ደም የሚለገሳቸውና የሰውነት ኦርጋን ንቅለ ተከላ ሕክምና የሚወሰዱ ሰዎች ቫይረሱ የመተላለፍ ዕድሉ ሰፊ ስለሚሆን ለዚህ በሽታ ያላቸው ተጋላጭነት ትልቅ ነው። ይህ ቫይረስ በሚከተሉት መንገዶች ከሰው ወደ ሰው ሊተላለፍ ይችላል። እነዚህም የሰውነት መርፌ በጋራ መጠቀም፣ ከእናት ወደ ጽንስ፣ የተበከለ ደም የነካቸው ምላጮችና የጥርስ ብሩሾች፣ ከበሽተኛው ጋር የግብረ ሥጋ ግንኙነት ማድረግ፣ ንቅሳት፣ ታቱ ማድረግ። ነገር ግን ይህ ቫይረስ የምግብ ዕቃዎችን በጋራ በመጠቀም፣ ጡት በማጥባት፣ በማቀፍ፣ ጉንጭ ለጉንጭ በመሳሳም፣ እጅ ለእጅ በመያያዝ፣ በማሳል ወይንም በማስነጠስ አይተላለፍም። ልክ እንደ ባክቴሪያ በምግብና በውሃም አይተላለፍም። ሪስክ ፋክተርስ ለበሽታው ተጋላጭ የሆኑ ሰዎች የሚከተሉት ነገሮች ለዚህ በሽታ ይበልጥ ተጋላጭ ያደርጋሉ። የጤና ባለሙያ ከሆንን በዚህ በሽታ የተያዘ ሰው ስናክም ደሙ ወደ ሰውነታችን በመርፌና በተለያዩ ነገሮች ሊገባብን ይችላል። አደንዛዥ እጽ በመርፌ ከሌሎች ጋር በጋራ የምንወስድ ከሆነ፣ የኤድስ በሽተኛ ስንሆን፣ የደም ልገሳ ወይንም የኦርጋን ንቅለ ተከላ ሕክምና የምንወስድ ከሆነ፣ ንጽህና በጎደለው ዕቃ ታቱ ወይንም ንቅሳት ስናደርግ፣ ለደም መርጋት የሚረዱ ከሌላ ሰው ደም የተወሰዱ የደም ክፍሎችን ስንወስድ፣ ለረጅም ጊዜ የኩላሊት እጥበት ወይንም ደም ማጣራት ሕክምና ወስደን ከሆነ፣ ከእናት ወደ ጽንስ፣ እስር ቤት ውስጥ ለረጅም ዓመት ከነበርን። ሲምፕቶምስ የበሽታው ምልክቶች የረጅም ጊዜ ኢንፌክሽን የሚያስከትለው የዚህ በሽታ አይነቱ ለረጅም ዓመታት ምንም አይነት ምልክት ላያሳይ ይችላል።
ነገር ግን ጉዳት እያደረሰ ለብዙ ዓመት ከቆየ በኋላ ጉበታችን ጉዳቱ ሲከፋበት የበሽታ ምልክቶች መመልከት እንጀምራለን ማለት ነው። እነዚህ ምልክቶች የሚከተሉት ናቸው። በቀላሉ መድማት፣ ቆዳችን በቀላሉ ይበልዛል፣ ድካም፣ ደካማ የምግብ ፍላጎት፣ ዓይናችንና ቆዳችን ቢጫ መሆን፣ የሽንታችን ጠቆር ማለት፣ ቆዳችን ሲያሳክከን፣ ሆዳችን ዙሪያ ፈሳሽ መጠራቀም፣ የእግር ማበጥ፣ ክብደት መቀነስ፣ መወዛገብ፣ እንቅልፍ ማለት፣ በለሆሳስ መናገር፣ ሄፓቲክ ኤንሴፋሎፓቲ፣ በቆዳችን ላይ የሸረሪት ድር የመሰሉ የደም ስሮች መታየት። ክሮኒክ ሄፓታይትስ ሲ የሚጀምረው አኪዩት ሄፓታይትስ ሲ ሳይታከም ሲቀር ነው። አኪዩት ሄፓታይትስ ሲ ብዙ ጊዜ ምልክቶች አያሳይም። ስለዚህም ሳይመረመርና ሳይታከም ወደ ክሮኒክ ሄፓታይትስ ሲ ይሸጋገራል። አኪዩት ሄፓታይትስ ሲ ምልክቶች የሚያሳይ ከሆነ የሚከተሉትን ምልክቶች ያሳያል። ዓይን እና ቆዳ ቢጫ መሆን፣ ድካም፣ ማቅለሽለሽ፣ ትኩሳትና የጡንቻ ህመሞች ናቸው። የአኪዩት ሄፓታይትስ ሲ በሽታ ምልክቶች መታየት የሚጀምሩት በሽታው ከያዘን ከ1 ወር ጀምሮ እስከ 3 ወር ድረስ ነው። አኪዩት ሄፓታይትስ ሲ በሽታ ሁልጊዜም ወደ ክሮኒክ ሄፓታይትስ ሲ በሽታ ላይቀር ይችላል። አንዳንድ ሰዎች አኪዩት ሄፓታይትስ ሲ ይዟቸው 6 ወራት ካለፋቸው በኋላ እንኳ ቫይረሱን ሙሉ በሙሉ ከሰውነታቸው ሊያስወግዱት ይችላሉ። ይህም ክስተት ስፖንቴኒየስ ቫይራል ክሊራንስ ይባላል። አኪዩት ሄፓታይትስ ሲ በሽታ ከሚይዛቸው ሰዎች ውስጥ ከ15 እስከ 25% የሚሆኑት ቫይረሱን ሙሉ በሙሉ ከሰውነታቸው ያስወግዱታል። በተጨማሪም አኪዩት ሄፓታይትስ ሲ ለጸረ ቫይረስ መድኃኒቶች ይሹነፋል። ስለዚህ ጉበታችንን በየ6 ወራት ብንመረምር ከክሮኒክ ሄፓታይትስ ሲ በሽታ ራሳችንን መከላከል እንችላለን ማለት ነው። ከዚህ በሽታ ጋር ተያይዘው የሚመጡ ውስብስብ የጤና ችግሮች የሚከተሉት ናቸው። ይህ በሽታ በጊዜው ካልታከመ የጉበት ጠባሳ፣ ሰሮሲስ፣ የጉበት ሥራ በጣም መቀነስ ወይንም ማቆም፣ ሊቨር ፌሊየር እና የጉበት ካንሰር በሽታን ሊቨር ካንሰር ያስከትላል። የጉበት ጠባሳ ሰሮሲስ ይህ ማለት ጉበታችን ቀስ በቀስ እየተጎዳና ስራውን በአግባቡ መስራት እያቃተው ሲመጣ ማለት ነው። የጉበት ጤናማ ቲሹዎች በኢንፌክሽን እና ኢንፍላሜሽን ክስተቶች